ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንጻ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር። ይህ አዋዜ ሰበር ነው። ትናንት መስከረም 16 በመላው ኢትዮጵያ በተለይም እዚያ አዲስ አበባ የደመራ በዓል ታሪካዊ ነበረ። ቱሪስቶች እንደወትሮ በከፍተኛ ጉጉት የታደሙበት፣ ምዕመናን ጢምጥቅ ያሉበት ነበረ። ዛሬ ደግሞ መስቀል። በመላው ዓለም ለምትገኙ እዚህ በሀገራችን አዲስ አበባና በሁሉም ክልሎች ለምትገኙ በሙሉ እንኳን አደረሳችሁም። ባለ 21 ነጥብ የፕሬዝደንት ዶናልድ ትራምፕ የጋዛ ጦርነት መቋጫ ዕቅድ ተገለጠ። አሁንስ ለጋዛ ይይዝላት ይሆን? ታጋቾች በ48 ሰዓት ውስጥ ጠቅልለው እንዲፈቱ፣ ለሰላም ለሚገዙ የሐማስ አባላት ምሕረት እንዲወርድ፣ ጋዛውያን በየቀያቸው እንዲቆዩ የሚያበረታታና አሜሪካ የእስራኤል ፍልስጤምን ውይይት እንድታስጀምር ያስችላል። የእስራኤሉ ዘ ታይምስ ኦፍ እስራኤል ያገኘው የዕቅዱ ቅጂ ፕሬዚዳንት ዶናልድ ትራምፕ መሰንበቻውን በኒውዮርክ የዓለም ሸንጎ ውስጥ ለጥቂት የአረብና ሙስሊም ሀገራት መሪዎች ያጋሩት ነው ተብሏል። ዕቅዱ እንደ ቀደሙ ሌሎች የሰላም ሐሳቦች ሁሉ የታጋቾችን በአንድ ጊዜ ሙሉ በሙሉ መለቀቅና የሐማስን ከሥልጣን መወገድ ያሰምርበታል። ነገር ግን ፕሬዚደንት ዶናልድ ትራምፕ በዚህ ዕቅዳቸው አንድ ሰሞን ጋዛን ፍልስጤማውያን አልቦ የዳርቻ ገነት አደርጋታለሁ ከሚለው ሪል ስቴታዊ እሳቢያቸው 180 ዲግሪ ዞረው ቀኝኋላ ማለት ነው ታላቅ ቁም ነገር አንጥበዋል። በዕቅዱ የጋዛ ፍልስጤማውያን የትም አይሄዱም፣ ከርስታቸው ወይ ውልፍት ይላል። ትራምፕ ባለፈው የካቲት ወር ጋዛን ወስጄና አልምቼም አቅም ላላቸው ነዋሪዎች እሸቅለዋለሁ በማለት የዓለምን ሕዝብ ጆሮ ጭው ማድረጋቸው አይዘነጋም። 2 ሚሊዮን የሚሆኑት ጋዛውያንስ እንዴት ይሁኑ፣ የት ይድረሱ ተብለው ሲጠየቁ የአሜሪካ ቁጥር 1 ተለቃቾች የሆኑት ግብፅና ዮርዳኖስ በገፍ
ቀሪዎቹ የአረብ አገራት ደግሞ በቁጥቁጥ ይካፈሏቸዋል የሚል ክው ድንግዝ የሚያደርግ ምላሽ መስጠታቸው አይዘነጋም። የአይነቱ የትራምፕ ማዕበላዊ ሐሳብ የጠቅላይ ሚኒስትር ቤንያሚን ኔታንያሁን ቀኝ አክራሪ መንግሥት ሸሪኮችን ብቻ ሳይሆን ለወትሮው ለዘብተኞች የነበሩ የእስራኤል ፖለቲካዊ ጉምቶችም ጭምር ወዲያውኑ ጋዛውያንን በፈቃደኝነት ጣጥለው እብስ እንዲሉ ማበረታታት የሚል ዕቅድ ቀርጸው እንዲንቀሳቀሱ ያደረገ ነበር ይላል ዘ ታይምስ ኦፍ እስራኤል። የአሁኑ የተለወጡቱ ትራምፕ አዲስ ባለ 21 ነጥብ ጠቅላይ ሐሳብ ግን ጋዛውያንን በርስታችሁ ላይ ትጸናላችሁ ይላል። ዕቅዱ ከዚህ በተጨማሪ ጋዛ ዳግም ከተገነባችና የፍልስጤም ባለሥልጣን ውስጣዊ ፖለቲካዊ እርምቶችን ካካሄደ በኋላ ወደፊቱ የፍልስጤም መንግሥት መዳረሻ ፈር ይዘረጋል። ይህም በመጀመሪያም ሆነ አሁን በሁለተኛ የሥልጣን ዘመናቸው ኦስሎ ስላዋለደው የሁለት አገርነት መፍትሔ ድጋፉን በተመለከተ ትንፍሽ ብሎ ማያውቀውን የትራምፕ አስተዳደር አሁን ወደ መደገፉ ፎቀቅ እያለ መምጣቱን የሚያሳይ ዘ ታይምስ ኦፍ እስራኤል እንደገለጸው ትልቅ የአቋም ለውጥ ነው ይላል። ጋዜጣው እጁ የገባውና ሁለት ምንጮች ልክ ነው ራሱ ነው ሲሉ ያረጋገጡለት የትራምፕ ባለ 21 ነጥብ ዕቅድ እስራኤልና ፍልስጤማውያን ለሰላማዊ አብሮ መኖር የሚያበቃቸው ፖለቲካዊ አድማስን በተመለከተ በመካከላቸው ውይይት እንዲጀመር አሜሪካ ታጋፍራለች። እነዚህ ነጥቦች ፍልስጤማውያን ሐሳቡን ውድድ እንዲያደርጉ የተመተሩ ሲሆን በዋናው የትራምፕ መሐንዲስ ልዩ መልእክተኛ ስቲቭ ዊትኮፍ የረቀቀው የሰላም ሐሳብ ለእስራኤልም ሽንጥ ያወርዳል። ሐማስ ዳግም ላይታጠቅ ካላሽንኮቭ እርም ይሁንብኝ ብሎ ቃል ይገባል፣ ድንጋይ ነክሶ ይምላል። ጋዛ ከቆላ እስከ ደጋ ከራስ ጠጉሯ እስከ ግር ጥፍሯ ጦር መሳሪያ ብሎ ነገር አትይዝም፣ አይኖራትም። ጦርነትና ጦር ከጋዛ ይጠፋሉ። ፍልስጤማውያን ሕፃናት የወደፊት ችግኞችን አምሮ ጠላትን አጥፋ በሚል ጸረ እስራኤላዊነት የመጸነፍ ሂደት ይቋረጣል። ከትምህርት ሥርዓቱም ሆነ ከፍልስጤማውያን የዕለት በዕለት የሕይወት ምግባር ውስጥ ተነቅሶ ይወጣል በሂደት። ዘ ታይምስ ኦፍ እስራኤል ሲጽፍ እነዚህ ግዴታዎች ለሐማስ አልዋጥ ከጉሮሮ አልወርድ ሊሉት የሚችሉ ናቸው ይላል። ዕቅዱ ልክ እንደዚሁ እንደ ሐማሱ ሁሉ ለጠቅላይ ሚኒስትር ቤንያሚን ኔታንያሁም ከጉሮሯቸው አለመውረድ ብቻ ሳይሆን ከቶም አፋቸው ሊገባ የሚቸግራቸው ነገር ይዘዋል። የሁለት አገርነት መፍትሔ የኔታንያሁ የማይታለፍ ቀይ መስመር። እውነታው ይህ ቢሆንም ትራምፕ ግን የዕቅዳቸው ግቡን እንደሚመታ የልባቸው ታምቡር እንደነገራቸው ለጋዜጠኞች ገልጸዋል። ትናንት ዓርብ ፊታቸው ለተኮለኮሉት ጋዜጠኞች የ79 ዓመቱ ትራምፕ ምናልባት ሰላም ሳይጨበጥ አልቀረም ብለዋቸዋል። ትራምፕ ለጥቀው ዝነኛ ማኅበራዊ ገጻቸውን ገልጠው ሲያሰፍሩ ደግሞ በክልሉ ውስጥ የሚገኙ አገራት ሁሉ ያሉበት ነው። ሐማስ ስለዚህ ውይይት ጠንቅቆ ያውቃል፣ ይሄ ቢቢንም ይጨምራል ብለዋል። ቢቢ ጠቅላይ ሚኒስትር ኔታንያሁ በወዳጆቻቸው ዘንድ የሚጠሩበት ቅጽል ስማቸው ነው። 21 ነጥቦች ሲታዩ ከቶ ምን ይመስላሉ የሚለውን ለማሳየት አንዳንዶችን አለፍ አለፍኛል እጅግም ዋና ነጥብ ናቸው የማይባሉትን ላሰማችሁ። አንደኛ፣ ጋዛ ጽንፈቷን ትሽራለች፣ ከሽብር የጸዳ ቀጠና ትሆናለች፣ ለጎረቤቶቿ አንድም ስጋት የማትጋርጥ ሰላም ትሆናለች። ሁለተኛ፣ ጋዛ ዳግም ትታነጻለች፣ ትለማለች፣ ገበያዎቿ በሸቀጥ መስጊዶቿ በምዕመናን ይሞላሉ። 3 ሁለቱ ወገኖች በሐሳብ ከተስማሙ ጦርነቱ ወዲያውኑ ያከትማል። እስራኤል ጦር ኃይሏንና የጦር ጫፏን ወደ ግዛቷ ትስባለች። ቀስ እያለችም ከሰርጡ ጣጥላ ትወጣለች። 4 እስራኤል የሰላም ሐሳቡን ተቀብያለሁ ብላ በይፋና በአደባባይ ባስታወቀች 48ኛው ሰዓት በሕይወት የቀሩትም ሆነ የሞቱ እስራኤላውያን ታጋቶች በሙሉ ይለቀቃሉ።
5 ታጋቾች ለሀገራቸውና ለቤተሰባቸው ከበቁ በኋላ እስራኤል ዕድሜ ይፍታ የተፈረደባቸውን ጨምሮ በወህኒ ቤት የሚማቅቁ የጸጥታ እስረኞችና ከጦርነቱ መጀመር በኋላ የታሰሩ 1000 እስረኞችን በገፍ ትለቃለች። ከቤተሰቦቻቸው ጋር ይቀላቀላሉ። 6 የእስራኤል ታጋቾች ለሀገራቸውና ለቤተሰቦቻቸው ከበቁ በኋላ ለሰላም ለመገዛትና አብሮ ለመኖር ለቆረጡ ለወደዱ የሐማስ አባላት አጠቃላይ ምህረት ይወርዳል። ከመካከላቸው ጋዛን ጥለው መሄድ ለሚሹ ወደ ፈለጉት ሀገራት የሚያደርሳቸው ደህንነቱ የተጠበቀ መውጫ ይዘጋጅላቸዋል። 7 ይህ ስምምነት ከተደረሰ በኋላ ጋዛ ዳግም አትራብም፣ ለምግብ አትጋፋም። በየቀኑ 600 እህል ውሃና ሌሎች አስፈላጊ መሠረታዊ አቅርቦቶችን የጫኑ ባለ ተሳቢ ከባድ መኪናዎች ጋዛ እየገቡ ያራግፋሉ። 8 የእርዳታ ስርጭቱ እስራኤልም ሆነ ሐማስ በማይገቡበት በተባበሩት መንግሥታትና በቀይ ጨረቃ ይከፋፈላል። ጋዛ ከፍልስጤማውያን ባለሙያዎች ቴክኖክራትስ የተዋቀረ ጊዜያዊ የሽግግር ኮሚቴ ይመሠረትላታል። የሰርጧን 2 ሚሊዮን ሕዝብ ዕለታዊ አገልግሎቶች ይሰጣል። የባለሙያዎች ሽግግር ኮሚቴ አሜሪካ ከአረብና አውሮፓ ሸሪኮች ጋር ሆና በምታቋቁመው አዲስ ዓለም አቀፋዊ አካል ቁጥጥር ይደረግበታል። ተልእኮውም መቀመጫውን ምዕራብ ዳርቻ ራማላ ላይ ያደረገው የፍልስጤም ባለሥልጣን የውስጥ ፖለቲካዊ እርምት ፕሮግራሙን ጨርሶ እስኪመለስ ድረስ የጋዛ መልሶ ግንባታ ገንዘብ አቅርቦትን የሚካሄድበትን ሥርዓት ይዘረጋል። 12 ማንም ጋዛን ለቆ እንዲወጣ አይገደድም፣ አይመከርም። ለመሄድ የፈለጉ እንኳ በፈለጉ ጊዜ ወደ ቀያቸው እንዲመለሱ ይፈቀዳል። 13 ሐማስ በጋዛ አስተዳደር ውስጥ ከእንግዲህ ምንም ሚና አይኖረውም። ስለዚህም ማንኛውንም መሣሪያዎች ማውደምና የመሬት በታች ዋሻዎችን ግንባታ ጨምሮ ምንም አይነት የጥቃት ወታደራዊ መሠረተ ልማት መገንባት ያከትማል። 14 ሐማስና የጋዛ አንጃዎች ግዴታቸውን መወጣታቸውንና በዚህም ምክንያት ጋዛ ለእስራኤልም ሆነ ለገዛ ሕዝቧ ስጋት ማትጋረጥ መሆኑን የክልሉ ሸሪክ ሀገራት የደህንነት ዋስትና ይሰጣሉ። 15 አሜሪካ የጋዛን ደህንነት ወዲያውኑ መቆጣጠር የሚችል ዓለም አቀፍ አረጋጊ ኃይል ለማዋቀር ከአረብና ዓለም አቀፍ ሸሪኮች ጋር አብራ ትሠራለች። ይሄ ከሰላም ስምምነቱና ከእስራኤል ወታደሮች መውጣት ጋር እግር በእግር እየተከተለ ጋዛን የሚቆጣጠር ኃይል ነው። 16 እስራኤል ጋዛን አትይዝም፣ ወደ ራሷ ግዛት ቆርሳም አትለብጥም። 17 ሐማስ ይህንን የሰላም ሐሳብ ባይቀበልና እምቢኝ ቢል ወይም ምላሹን ቢያዘገኝ የሰላም ዕቅዱ የዘረዘራቸውን ነጥቦች ሁሉ እሱ በማይቆጣጠራቸውና የእስራኤል መከላከያ በቀስ በቀስ ለዓለም አቀፉ አረጋጊ ኃይል እያስተላለፋቸው በሚመጡ ከሽብር ነፃ የሆኑ ግዛቶች ውስጥ ተግባራዊ መሆን ይጀምራል። 18 እስራኤል ዳግም እጇን በኳታር ላይ አታነሳም። 19 ፍልስጤማውያንን ከጽንፈት የሚያሽር ሂደት ይጀመራል። 20 ጋዛ ለምታና የፍልስጤም ባለሥልጣን ፖለቲካዊ ዕድሳት ሲጠናቀቅ አሳማኝ የፍልስጤም ሀገረ መንግሥት ዳና ተሰመረ ማለት ይሆናል። 21 አሜሪካ በእስራኤልና በፍልስጤም መካከል በሀገረ መንግሥቱ ዳና ላይ የሚቀጥል ውይይት ታስጀምራለች። አብሮ የመኖር ውይይት። ኢሳይያስ ምን ይመስላል? በእንዲህ አይነት የበዓል ቀን እንዲህ አይነት ነገር መስማት በእውነት በዓሉን ድርብ የሚያደርገው ነው። የእስከ ዛሬው ስጋቴ አሁንም እንዳለ ነው። ይህንን ስናወራ ጋዛ ውስጥ የጋመ ጦርነት እየተካሄደ ነው። ይህንን ስናወራ የሰዎች ሕይወት ይጠፋል፣ ውድመት አለ፣ ብዙ ነገር አለ ኢሳይያስ። ስለዚህ የዚህ ዕቅድ ተቀባይነትና ወደ ተግባር መግባት ሊያድናቸው የሚችላቸው ሕይወት፣ ህልውና፣ አጠቃላይ ብዙ ነገሮች ቁጥር ስፍር የላቸውም። ስለዚህ ውሎ ሳያድር በጣም ባጭር ጊዜ በሁለቱም ወገኖች እሽታ አግኝቶ ጋዛ ውስጥ
ከመሬት በላይም ሆነ ከመሬት በታች ምንም አይነት የተኩስ ድምፅ የማይሰማበት በሕይወት ያሉ የሞቱ ዘመድ አዝማዶቻቸውን የሚቀብሩበት ሐዘናቸውን መልክ አስይዘው አቧራውን እፍ ብለው እንደገና ዳግም ሕይወትን የሚያቀጣጥልበት ሁኔታ እንዲፈጠር ፍላጎታችን ነው። በወዲህ በኩል በእስራኤል ከ2 ዓመታት በላይ በታጋችነት የቆዩ በተለያየ ጊዜ በሚዲያ እየቀረቡ በእውነት በሚሊዮን የሚቆጠሩ እስራኤላውያንን የስሜት የመንፈስ መምተኛ ያደረገው የታጋቾችም ጉዳይ በአንድ ጊዜ እንዲሁ እልባት አግኝቶ እዛ አካባቢ በእውነት ቁስል መሻር የሚጀምርበት ሁኔታ እንዲመጣ የልባችን ምኞት ነው። ኢሳያስ አዎ ዓለም የኔም የአብዛኛው ሰው የልብ ምኞት ይሄ ነው ብዬ ነው የማስበው። ግን ዓለም እንደው ሁለት ነገሮች ላንሳ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፍልስጤምን ሀገርነት ይቀበላሉ ወይ? ማለቴ የኦስሎን ስምምነት ይቀበላሉ ወይ? በሌላ መልኩ ደግሞ ሐማስ ራሱን ያከስማል ወይ? አሁን እንግዲህ እነዚህ ሁለት ነገሮች ሁለቱ ሐማስም ቤንጃሚን ኔታንያሁም እንዴት ነው የሚያዋቸው? ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሸሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሸሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። በደንብ ተረድቻቸው ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኦስሎ ደጋፊ መሆናቸው ብዙ የታወቀ አይደለም። ነገር ግን ወደ ስልጣን ከወጡበትም ጊዜ ጀምሮ ቢሆን የኦስሎ ስምምነትን አልቀበልም እቃወማለሁ ያሉበት አጋጣሚ ግን የለም። አሁን ከዛ በኋላ ከዚህ ከጋዛ ጦርነት ጋር በተያያዘ ያለውን አይደለም። ስለዚህ የኦስሎ ስምምነትን የሚነቅፉበትና የማይቀበሉበት በርካታ ነጥቦች ነበሯቸው። ያም አንዱ የእስራኤልን ደህንነት ይበልጥ ለአደጋ ያጋለጠ ነው የሚል መነሻ ይዘው ነው የተንቀሳቀሱት ፖለቲካ ውስጥ። ስለዚህ ፕሮባብሊ የሚመሰረተው የፍልስጤም መንግስት አሁን ለምሳሌ ጋዛን ተመልከት። አሁን ጋዛ ከዚህ በኋላ ጦር የሚባል ነገር የማይኖራት ሰላማዊ ሀገር ነው የምትሆነው። ስለዚህ አሁን እስራኤል በጋዛ በኩል እፎይ ብላ የምትኖርበት አስተማማኝ ሁኔታ የሚፈጥር ነው። ከዚህ ጋር ተያይዞ የዚህ የአየር እና የመሬት የግዛት ቁጥጥሩ ያው ብዙ ጊዜ እስካሁን በምናውቀው በሷ ነው። እነዚህ ሁኔታዎች ራሳቸው በሁለቱ መካከል በሚፈጠር መተማመን፣ አብሮ የመኖር ፍላጎት፣ አብሮ የመኖር ቁርጠኛነት እና የኦስሎ ስምምነትም እኮ የሚለው እህትማማች ሀገሮች እንዲሆኑ ነው የሚጠይቀው እና ፍልስጤም ጦር የታጠቀች ታንክ የምታርመሰመስ እንድትሆን ሀሳብ አያቀርብም። ስለዚህ ኔታንያሁ ከሴኩሪቲ አኳያ የእስራኤልን ደህንነት ለማረጋገጥ እነዚህ ቦታዎች ላይ ፍጹም በህዝብ ለህዝብ ላይ የተመሰረተ ከጽንፈኝነት መጽዳት የሚለው ቀላል ንግግር እንዳይመስለ። እስራኤላውያንና ፍልስጤማውያን የሚጋሯቸው ብዙ ያኗኗር ዘይቤ ያላቸው፣ በአንጻሩ በጣም ተመሳሳይ ህዝቦች ናቸው። እዛ አይደላየ ነው ማለት ነው እና ከሚያለያያቸው ነገር ይልቅ ብዙ የሚያመሳስላቸው ነገር አለ። እዛ ላይ የተመሰረተ በጋራ በሰላም በፍቅር የመኖርን ጸጋ
የመገንባት ሂደቱ ውጤታማ የሆነ ከሄደ እነዚህ ህዝቦች ኢቨንቹዋሊ አንዱ ለሌላው ማለት ፍልስጤማን ለእስራኤል ለፍልስጤማን ስጋት የማትሆንበት ሁኔታ ይሄን ያህል ረቂቅ አይደለም። ስለዚህ አሁን እንደነዚህ አይነት የደህንነት ኮንሰርኖች መቆንሰር ካልሆነ በስተቀረ እና ኢቨንቹዋሊ በመጨረሻ በሳቸው ጊዜ ሊሆን ይችላል ዴፊኒትሊ ይሄ ሁኔታ። ነገር ግን ይሄ ነገር ከቶም መታሰብ መደረግ የለበትም ሞቼ እገኛለሁ የሚል አቋም እንዳላቸው በኩሌ ብዙ አላነበብኩም። አሁን ከዚህ ከጋዛ ጦርነት በኋላ ያለውን ማለት አይደለም። ትልቁ ነገር ያለው ምንድነው? እንደዚህ ባለ 21 ነጥብ የሰላም ሐሳቦች ስታቀርብ ኔታንያሁን ሆነ ስትመለከተው ብዙ ነገሮች የእስራኤልን ስጋት ያስወግዳል። ኢንቪሴጅ የሚያደርጋቸው ወይም ያስቀመጣቸው ራያ ያሉት ሁኔታ ለምሳሌ የፍልስጤም ባለስልጣን በጭራሽ አይቀበልም ስለሚሉ ኔታንያሁ ጋዛን ለፍልስጤም ባለስልጣን አልሰጥም ነው የሚሉት። ለምን? ከዚህ በፊት ጠቅሼልሃለሁ። ፍልስጤም ባለስልጣንም ለምሳሌ በፊት በሐማስ ምንድነው በጥቃት በመፈጸም እስራኤል ጥቃት በመፈጸም ሂደት ለሞቱ ቤተሰቦች ገንዘብ ይሰጣል። ይሄ እንግዲህ ማበረታቻ ነው የሚሆነው። የመሳሰሉ በአስተሳሰብ በአመለካከት ብዙ አይነት በአሰራር በመዋቅር ብዙ ችግሮች አሉ እዛ። የፍልስጤም ባለስልጣን እነዚህን ለመፍታት ኮሚትመንት ውስጥ ይገባል። በውስጡ ራሱን ሙሉ በሙሉ አርቆ የተለወጠ የፍልስጤም ባለስልጣን ሆኖ እስኪገኝ ዓመታት ይወስዳሉ። ጋዛ የምትተዳድረው በዚህ ላይ የተጠቀሰለ ዓለም አቀፍ ተቆጣጣሪ ያለው የቴክኖክራት ኮሚቴ ነው የሚመራት። አየህ፣ በዚህ ሂደት ውስጥ ጋዛ ራሷ ጡብ ብቻ አይደለም መልሶ የሚገነባው፣ ህንፃው ብቻ አይደለም መልሶ የሚገባው፣ መንገዱ ብቻ አይደለም መልሶ የሚዘረጋው። ገብቷል? የፍልስጤማውያን ህፃናትም ምንድነው እንደዚህ አይነት በልጅነታቸው በትምህርት ቤትም ጥላቻ ላይ መሰረት ያደረገ ትምህርት ይቋረጣል ማለት ነው። እነሆ 2018 በራፍ ቆሟል። አዲስ ዘመን አዲስ መንፈስ እንቁጣጣሽነት ነው። የዱባዩ ዱካም ሬስቶራንት ይህን ያውቃል። ሰንጋ ጥሏል፣ ደምቆ አሸብርቋል። ቁርጡ ጥብሱ በአይነት ተዘጋጅቷል። ዱካም በብሩህ የአዲስ ዓመት መንፈስ ተውጠን የቤቱ መለያ መታወቂያ በሆነው የላቀ መስተንግዶና የማይደበዝዝ ፈገግታ በጉጉት ይጠብቆታል። ከአንዴም 3 ጊዜ የዱባይ ሙኒሲፓሊቲን የጥራት ማረጋገጫን 3 ጊዜ በመሸለም የ2025ን ጨምሮ በዱባይ ምድር ብቸኛው የኢትዮጵያ ሬስቶራንት ያደረገው ብቃትና ክህነቱ ይሄ ነው። እንቁጣጣሽ እንኳን ደህና መጣሽ። ዱካም ሬስቶራንት አምሯል፣ ተውቧል፣ ተሸልሟል። እናንተ እንግዶቹን ለማስተናገድ ጓጉቷል፣ ቋምጧል። ከኢትዮጵያ ውጪ ኢትዮጵያ ዱካም ሬስቶራንት በዱባይ። መልካም አዲስ ዓመት፣ መልካም አዲስ ዘመን። ይቋረጣል፣ እነሱም ይገነባሉ። በጣም ተመሳስሎ የሚኖር ህዝብ ነው። እኔ እናንተ የዓመታት ጉዳይ ነው እና እንዲህ አይነት ሁኔታ የሚመጣ በእነሱ መካከል ድንበሩ ይህን ያህል ጉዳይ ላይሆን ይችላል። በመቶ ሺዎች የሚቆጠሩ ፍልስጤማውያን እስራኤል ውስጥ ነበር የሚሰሩት፣ በመቶ ሺዎች። ስለዚህ ይህን ነገር እንደው በሰላም በኦፕቲሚስት በሆነ አይን ሊየው ካልክ እጅግ በጣም ደስ የሚሉ ነገሮች ፍሬዎች ሊታዩ የሚችሉበት ነው። ስለዚህ እዚህ 21 ነጥቦች ውስጥ የራሳቸው የኔታንያሁንን ለሀገራቸው ያላቸውን የሴኩሪቲ ስጋት የደህንነት ዋስትናም ቢያንስ ጋዛ ላይ በሚገባ የሚያረጋግጥ ነው። በደንብ አድርገህ ካየኸው ይሄንን ፖይንት ምዕራብ ዳርቻ ላይ ነው የምትደግመው። ከዛ በኋላ እንግዲህ የእስራኤል ምስራቅ ኢየሩሳሌምን እንዴት ይጋሯት፣ የፍልስጤሞች ዋና ከተማ የት ይሁን፣ እንዴት ይሁን፣ በምን መልኩ እንዴት እናድርግ የሚለውን ይወያዩበታል ማለት ነው። ስለዚህ እነዚህ አብሮ የመኖር ዳናዎች ላይ ተመርኩዘው የሚያደርጉት ውይይት አንዱ የሌላው የደህንነት ስጋት መሆናቸው ሲቀር የፍልስጤም ሀገረ መንግስት መመስረት በራሱ አውቶማቲክ ክሬዲብል የሆነ የሚያሳምን መሰረት ላይ ይሆናል ማለት ነው። ይሄንን ደግሞ እንዲያግዙና የዚህ አካል እንዲሆኑ የአካባቢውን ሀገራት በሙሉ የአረብ ሀገሮች
በዚህ ውስጥ ቀጥተኛ አስተዋጽኦ እንዲያደርጉ የሚያስገባ ነው ይሄ ጉዳይ። ስለዚህ በዚህ ላይ ፖዚቲቭ ነኝ። ዓለም የመጨረሻው አንቀጽ ምንድነው የሚለው 21ኛው አሜሪካ በእስራኤልና በፍልስጤም መካከል በሀገር መንግስቱ ዳና ላይ የሚቀጥል ውይይት ታስጀምራለች፣ አብሮ የመኖር ውይይት ላይ። አሁን ይሄ ምንድነው? በኢምፖዚሽን አታደርገውም አይደለም እንዴ? የኦስሎ ስምምነት እኮ ኦስሎ መሰረቱን ካየህ እንግዲህ መቼም ይሄ የቲክቶክ ዘመን ነው፣ የማህበራዊ ሚዲያ ዘመን ነው እና የዚህ የመርካቶ የአይጥ ማስታወቂያን የአይጥ መርዝ ማስታወቂያን ይመስላል። እዛው በላች እዛው ሞተች አይነት ነገር ጉዳዮች ጣራ አይነት ይሆናሉ። 24 ሰዓት በተለያየ መንገድ ሲጮባቸው ቆይና ነገ በርደዋል፣ አልቀዋል፣ አሮጌ ሆነዋል። አዲስ ነገር የሚል ሱስ የተያዘ ዓለም ነው በማህበራዊ ሚዲያ። ወደኋላ ታሪክን እንደገና የመመልከት ወደፊት ሩጫ ነው ሆኖ ነው እንጂ ያሲር አራፋትና ኢሳቅ ራቢን ለማጨባበጥ ቢል ክሊንተን ያደረጉት ጥረት ብቻ በቂ ምሳሌ ነው። እነዚህ ሁለት ሀገሮች ወይ አንተ ወይ እኔ በሚል የተዳረሱትን የተዋደቁትን ሁሉ በመሃል የሆነውን ያንን ታሪክ ዋነኞቹ ሰዎች ናቸው ኢሳቅ ራቢንና ያሲር አራፋት። ፈፋ ለፈፋ የተዋጉ ናቸው። እነዚህ ስንት ነገር አለ። መጨረሻ ላይ ግን በእድሜያቸው ጀንበር መጥለቂያ ላይ የዚህ ሁሉ ሂደታችን የዚህ ሁሉ ምጣታችን ምንድነው? ፍሬው ምንድነው? ውርሳችን ለምን ያደረግነውን አደረግን? እንዴት ስለሚቀጥለው ላይ ሲሉ የምናወርሰው ሰላም ነው። የምናወርሰው ሁለቱም በ1947 ኖቬምበር 29 በተባበሩት መንግስታት ጠቅላላ ጉባኤ ፍልስጤም ለሁለቱ ነው እንድትወር የተደረገው። ያንን በመቀበልና ባለመቀበል ነው ሁሉ። አሁን መጨረሻ ላይ ግን ልጆቻችን በሰላም ይደጉ፣ ልጆቻችን ጓደኛሞች ይሁኑ፣ ልጆቻችን ጎረቤቶች ይሁኑ እና ስለዚህ በእኔና በአንተ ይብቃ ብሎ አንዱ ለሌላው እጁን ዘረጋ ማለት ነው። ያ ተራ እጅ መጨባበጥ ማለት ብዙ ታሪክ ያለው እጅ ነው። አየህ፣ የኦስሎ ስምምነት ዝም ብሎ ስምምነት አይደለም። ስለዚህ ለጠየከኝ ጥያቄ ይሄንን ዳና አየህ፣ ከዛ በኋላ ጎሻሉ እኮ ነገሮች ይጎሻሉ በሰዎች ውስጥ። ነገር ግን መርሳት የለብህም አንዳንድ ጠንካራ እርምጃ ሲኖር መንገዱ ቢጠፋ እንኳን ተመልሰህ ትደገፋለህ፣ ነጥረህ ትመለሳለህ። ላይክ እንደ ማንዴላ አይነት ሰው ማለት ነው። አየህ፣ ማንዴላ ችሎት አንድ ሰው አይደለም። ማንዴላ ያደረጉትን አድርገው ሄደዋል። አሁን ጥቁሩን በማጸነፍ መንገዱን ሊያስትና እኛን ገደል ይዞን የገባንን የቁጣ አብዮት በማንቀሳቀስ ያቺን ሀገር እንዳልነበረች አድርጎ ድህነትን አብረው ለመጓራትና ተያይዞ ለመውደቅ የሚፈልግ የጸነፈ የቀለለ እና አርቆ ማየት የማይችል ቡድን ሊኖር ይችላል። ገብቶሃል? የአብዮተኛ ግብታዊ አብዮተኛ ልትለው ይችላል። የትም አይደርስም። በዚህ እንኳን እዚህ ውስጥ ብትገባ እንኳ ሀገሪቷ መልሳ ትድናለች። ለምን? ትልቅ መሰረት እግዚአብሔር ሰጥቷታል። ኔልሰን ማንዴላ መንገዱ ሲጠፋቸው ኮምፓሳቸው ነው። አየህ፣ መንገዱ ደግሞ ትክክል መሆኑ ሲያውቁ አይሞትም። አውራጣቱን ወደ ላይ አድርጎ ልከናችሁ ቀጥሉ ይላቸዋል። እንዲህ አይነት ነገር አለ። ስለዚህ እኔ የያሲር አራፋትንና የኢሳቅ ራቢንን መጨባበጥ የማየው እንደዚህ ነው። እውነተኛ ለውጥ፣ እውነተኛ ደስታ፣ እውነተኛ ህይወት በአጭር ርቀት ሯጮች፣ በአብዮተኞች፣ በሪቮሉሽነሪ በእነሱ የሚመጣ አይደለም። በማራቶኒስቶች ነው የሚመጣው። ገብቶሃል? በሂደት ለውጥ ነው የሚመጣው። በሀገር ዕድሜ ብቻ አስበው የሚደረግ እንቅስቃሴ ብቻ ነው መፍትሄ የሚያመጣው እና ፍልስጤምና እስራኤል የሚያስቀኑ ጎረቤቶች የሚሆንበት ጊዜ ይመጣል። ጥያቄው ያኔ በዚህ በምድር አካባቢ እናንተ አለን ነው። እሱን ለእግዚአብሔር እንተዋለን። መልካም የመስቀል በዓል ይሁንልህ። መልካም የመስቀል በዓል ይሁንልህ ኢሳያስ። ዓለም እኔም መልካም የመስቀል በዓል ይሁንልህ እላለሁ። ለትንታኔው ከወዲሁ አመሰግናለሁ። መልካም በዓል። መልካም በዓል ኢሳያስ።
ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና